ከዚህ በኋላ አንድም ደቂቃ አልታገስሽም። ስነ ስርዓትሽን ያዥ። እንዴ ወዴት ነው ደግሞ በጠዋት የተነሳሽው? ጌታ አዲ ረስተኸው ነው? ዛሬ እኮ እንግዶች አሉብን። ጀመራችሁ ደግሞ እነዚህ ልጆች። ምንድን ነው? ጭራሽ ብለሽ ያሰርሽን ልጅ ትመቻለሽ እንዴ? ምን አይነት ጥጋብ ነው ይሄ? ህፍረት እንኳን የሚባል ነገር የለሽም። ግን እኮ መልስ እንዳትሰጪኝ። ህይወት በቃሽ። ምን እያደረክ ነው? እችን ሰራተኛ ብለህ ከልጅ አስበልጣ እኔንም ልታወዳድረኝ ነው? ፈሪያ ነው ስማ። ህይወት ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። ግን እኮ አባዬ ህይወት ልክ ናት። አንቺ ዝም በይ። ህይወት ደግሞ ስሚ፣ ለመና ብቻ አይደለም እናት እንድትሆን የምፈልገው። ፈሪያም ልጄ ናት። አባዬ ለምን እንደዚህ ያደረክ ያለኸው? እኔ እኮ ነኝ ልጅ። በዛ ላይ ደግሞ ያደረገችውን ነገር ስለማታውቅ ነው። እየሰማሁሽ ነው። ይኸውልህ አንቺን አይደለም ፈሪያን ነው። ፈሪያ ምን እንደተፈጠረ ንገሪኝ። ምን? ቆይ ለምንድን ነው ይሄን የማታዳምጠኝ? ምክንያቱም ከአንቺ የበለጠ ፈሪያን ስለማምናት። እንደውም አንድ ነገር ልንገርህ፣ እዚህ ቤት ከሰራተኛ በታች ነው የምኖር። በጣም ነው እሺ አስጠላኝ። ታዲ ምን እያደረክ ነው? ህይወት የዚህ ቤት ነገር ገና አልገባሽም እና አልፈርድብሽም። እውነት ነው። እሱስ ምንም አልገባኝም። መናዬ መግባት እችላለሁ? ደህና ነሽ ፈሪያ? ደህና ነኝ። ምንም አልሆንኩም። በህይወት ስምን ይቅርታ ልጠይቅሽ። አይ ደግሞ ልክ ናት። ምንም ቢሆን ሰራተኝነቴን መርሳት የለብኝም። ትዝ ይልሻል ፈሪያ፣ ለመጀመሪያ ጊዜ የቤተሰቦችሽን ታሪክ ስትነግሪኝ ምን እንዳልኩሽ? አዎ በደንብ ትዝ ይለኛል። ከዚህ በኋላ ልጅ እንደሆንኩና እንደ አባት እንደምትጠብቀኝ ቃል ገብተህልኝ ነበር። አዎ ቃል ገብቼልሻለሁ። ምንም እንኳን ረዥም ጊዜ ቢሆንም እንደ ልጅ አይሻለሁ፣ እንደ አባት ደግሞ ጠብቅሻለሁ። ፈሪያ ለምንድን ነው የምታለቅሽው? በህይወት ምክንያት ነው? ህይወት ተጋብተን እዚህ ቤት ከገባች ገና ትንሽ ጊዜ ሆነው። ስለዚህ አትቀየሚያት። አይ አይደለም፣ እሱም ይገባኛል። እና ምንድን ነው የኔ ልጅ? አይ ደስ ብሎኝ ወይ ደግሞ የእውነት አባቴ እንድትሆን ተመኝቼ ነው። እምባዬን እኮ ማስቆም አቃተኝ። ነይ እስኪ ቀፊ። ደግሞ የምር ልጅ እንደሆንሽ ነው የሚሰማኝ። የምር አባቴ ስለሆነ ይሆናል። ምን አልሽ? ምንም ማለቴ እኔም እንደ አባት ነው ማይክ። እሺ አሁን በአንቺና በመና መካከል የተፈጠረውን ነገር ንገሪኝ። ኧረ ምን ዝም ብሎ ጭቅጭቅ ነው። እኔ መታገስ እችል ነበር። አሁን እጄ ይቅርታ ጠይቃታለሁ። ምን አለ ልጅ ከአንቺ ብትማር። ይህኔ ክፍሏን ዘግታ እያማረረች ይሆናል። ቆይ አባቴ ለምንድን ነው እንደዚህ የሚጠላኝ? ቆይ እኔ ምን አደረግኩት? የኔ ጥፋት ምኑ ጋር ነው ንገሪ። አላቅም የኔ ልጅ ለምን እንደሚጠላሽ እኔ ራሱ ግራ ነው የሚገባኝ። ማናት እቺ ፈሪያ ናት ምናምን የሚሏት ገረድን ነው የሚወደው እሱ። አባቴ ሁሌም እንደዚህ ነው። ሁሌም እኔን እንደ ገፊ ነው የሚይ። ገፊ ምን ማለት ነው ደግሞ ይሄ? እስኪ በደንብ አብራርተሽ ንገሪኝ። ተይው በቃ አምልጦኝ ነው። ማለቴ ዝም ብሎ ነገር ነው። ለምንድን ነው የምትሸሽኝ? አሁንም እንደርቁ ሰው ነው እንደምታይ? አይ እንደዛ አይደለም። በያ እንደዛ ከሆነ ንገሪኝ። ምንም የለም፣ ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም። እኔ ታዴን አግብቼ እዚህ ቤት ከገባው ሰዓት ጀምሮ አንቺና ታዴ የሚያጋጫችሁ ብዙ ነገር አለ።
አይወደኝም እኮ። ለምን እንደምታውቂው ታዴ እኔ እንድጠይቀው አይፈልግም። ይኸውልሽ የኔ ቆንጆ፣ እኔ እኮ የእውነት እናት መሆን ስለምፈልግ እኮ ነው ከአንቺ ጋር እንደዚህ መግባባው። እናቴና ታዴ በጣም የሚዋደዱ ባለትዳሮች ነበሩ። ታዴ በጣም ልጅ ወልድ ስለነበር ዶክተሮች ለእናቴ ጤና እንደሚያሰጋ ቢነግሯቸውም ለመውለድ ተስማሙ። እሺ ከዛ ማን የተወለድኩ እና ለምን ይጠላኛል ብለሽ አሰብሽ? ያው ማለቴ ለምን ይጠላሻል? ምክንያቱም እኔ ስወለድ ሞተች። ግን እኔ ጥፋት ምኑ ጋር ነው? ሁሉም ነገር ይስተካከላል። ደግሞ ከእንግዲህ በኋላ እናቴ ብለሽ መጥራት ትችያለሽ። በያውን አባትሽ እየጠራሽ ነው። ቶሎ ፈጠን ብለሽ ሂጂ። እውነትም ገቢ መና። አቤት። ይኸውላችሁ ምክንያቱም ምንም ይሁን ምን ሁለታችሁ ልጆቹ ናችሁ። ዛሬ ደግሞ ትልቅ እንግዳ እንቀበላለን። እንዲሁ ናችሁ ደግሞ እንግዳ መቀበል አንፈልግም። መና ይቅርታ አድርጊልኝ እባክሽ። አስመሳይ መና ስርዓት። ይቅርታ እየጠየቀችሽ ነው። እሺ ይቅርታ አደረኩላት። አሁን ልጅ ወዴት ነው? እንደተለመደ ወዴት ነው ልትለኝ ነው? ሻወር ቤት ነው። የትም አልሄድም። እቺ ልጅ አልረጋጋለች አይደል? አሁን ደህና ትሆናለች። ትንሽ ቆይታ ትረጋጋለች አይደል? ፈሪያ ዛሬ እረፍትሽ ነው አይደል? ያ ምን እረፍት ነው ታዲያ? በዛሬ ቀን ህይወት፣ እዚህ ቤት የማታውቂው ነገር አለ። ፈሪያ በየ15 ቀኑ አያቶቿ ሄዳ ትጠይቃለች። እኔ ስለሷ ምን አገባኝ? ማለቴ ታዴ ዛሬ እኮ ረስተኸው ነው? ትልቅ እንግዳ እኮ ነው ያለብን። አዎ ታዴ፣ ሌላ ጊዜ መሄድ እችላለሁ፣ ችግር የለም። አይሆንም፣ ትሄጃለሽ። እዊ እንግዳ እንዳለን አልረሳሁትም፣ ግን ደግሞ ለስራው አንቺና ማና ትበቃላችሁ። ግን እኮ ጋርሺ ፈሪያ፣ አይሆንም አልኩሽ፣ አይሆንም። እሺ የኔ ቆንጆ ምንድን ነው የምታስቢው? ታድዬ ስለ እንግዳው እየተጨነቅኩ ነው። ህዊ ምንም አታስቢ፣ ትልቅ እንግዳችን በጥሩ ሁኔታ እንቀበለዋለን። ሄላ ወይ እንዴት ነሽ? መቼስ እንደምመጣ ለማረጋገጥ ነው አይደል የደወልሽው? አታስቢ፣ አሁን እመጣለሁ። እሺ ቻው። ማነው? እኔ ነኝ። እንፈልገሽ ነው። አንዴ ላዋራሽ እችላለሁ?
ምን ፈልገሽ ነው? ሻወር እየወሰድኩ ነው። ተይ እባክሽ፣ አንቺ በዚህ ሰዓት ሻወር እንደማትወስጂ ያውቃለሁ። አውቀሽ ነው ሻወሩን የከፈትሽው አይደል? ምንድን ነው? እያለቀሽ ነው አይደል? ይሄ ልትይኝ መጣሽ? አይ አይደለም። እሺ እየሰማሁሽ ነው። ምንድን ነው? ቆይ ታርቀናል አይደል? ማለቴ ይቅርታ አድርገሽልኛል? አዎ አድርጌልሻለሁ። እሺ እሱን ታዩና ይመጣል የተባለው ልጅ ዛሬ ነው አይደል የሚመጣው? እንደሽ ከሆነ በጉጉት ልትሞቺ ነው። ቆይ ምንድን ነው? ከኔ ጋር ለመፎካከር እየሞከርሽ ነው? ወይ መና ተይኝ በእናትሽ፣ እንደ ንግግር አትናገሪ። አንቺ ራስሽ ተይኝ። ቆይ ሳይለሽም እንዴ? በቃ ዞር በይልኝ በእናትሽ። ሂጂ ከዚህ ጋር። ታዴ ቆይ አንዴ ልጨርስ። ስለ ስራ ጉዳይ ላወራህ እኮ ነው። አንቺ ደግሞ ከመቼ ወዲህ ነው እኔ ስራ ውስጥ መግባት የጀመርሽው? እኔ አንተ ስራ ውስጥ አልገባም። እንደውም በተቃራኒው አንተ ነህ ስራውን የምታቆመው። ግራ እያጋባሽ ነው። ታዲያ ማን ሊሰራው ነው ስራው? እንዴ ዛሬ የሚመጣው እንግዳ ለምን ወደዚህ እንደሚመጣ ረሳኸው እንዴ ታዴ? ረስቼው። እንዳልሽው አይነት ልጅ ከሆነ እውነት ነው ብዙ ያግዘኛል። ስለሱ ምንም እንዳታስብ፣ ሙሉ በሙሉ እርግጠኛ ነኝ። እንደዛ ከሆነ ትኩረቴ ሚስቴና ልጆቼ ላይ ማድረጌ ነው። ምን አለ ታዴ ልጄ ብቻ እንኳን ብትል። ህይወት በደንብ አድምጪ። ወድጄሽ ነው ያገባሁሽ። እስካሁንም ስለ ፈሪያ ስታወሪ ዝም ያልኩሽ ስላላወቅሻትና ስላልተግባባችሁ ብዬ ነው። ከዚህ በኋላ ግን አልታገስሽ። እባክሽ እንደ ቤት ኑሪ። ምን የልጅ አንሶ ጭራሽ ከኔ ጋር የምታወዳድራት ነው? ህይወት ታዴ ሰላም ናችሁ? ልጄ መጣሽ? ሰላም ነኝ። ስለ እንግዳው እያወራን ነው። እኔም እየወጣሁ ነው። በቃ በጊዜ ለመምጣት እሞክራለሁ። እንግዳውን አብረን እንቀበለዋለን። እሺ አታስቢ፣ እንደፈለግሽ ቆይተሽ መምጣት ትችያለሽ። እሺ በቃ ታዴ እየወጣሁ ነው። ቆይ ግን ልብስሽን አትቀይሪም? አይ ችግር የለም። አያቶችን ሰላም በይልኝ። እሺ ታዴ ሰላም እልልሃለሁ። ቆይ ግን ታዴ አያቶቿን ግን ታውቃቸዋለህ? ፈሪያ ብዙ ግልጽ አይደለችም። ለነገሩ ልክ ነህ፣ ብዙም ግልጽ አይደለችም። ወዴት ነው? መጣሁ ሱቅ ነኝ። ህይወት ወዴት ነው እንደዚህ የምትጣደፈው? አባ ሱቁ። ታዲያ ለሱቅ ነው እንደ ይሄ ሁላ ሩጫ? እንግዳ እንዳለብን አረሳሽውም አይደል? ውይ ይሄ ትልቅ እንግዳ እንደው መጥቶ ባየሁት። አልጓጓም ለማለት ነው? አልዋሽህም፣ ጓጉቻለሁ። ግን ቆይ ማን ነው? ምንድን ነው? ለምንድን ነው እንደዚህ የምንጠብቀው? የጠየቅሽውን እንግዳው ሲመጣ ሁሉም ይመልስልሻል። የሚያምሩ እንዲሁም እንዴ? ምን አልሽ? ማን ነው? አይ ምንም። በቃ ገብቼ ሊዘጋጃጅ አይደል? መምጫው ከደረሰ በእርግጠኝነት መምጫው ደርሷል። ቆይች ልጅ ግን ማን ናት? የሆነ ነገርማ አለ። ሚስጥርሽን የደረስኩበት ቀን መንቅሬ ነው ከቤት ማውጣሽ። ሄሎ እቴ፣
አረ እየመጣው ነው። አላመንሽኝም አይደል? አባቴ ሞት እየመጣው ነው። አያቴ የምን ሻንጣ ነው? እኔ እዚህ ቤት የመጣሁት ለትልቅ ጉዳይ ነው። እሱን ደግሞ አንቺም ጠንቅቀሽ ታውቂዋለሽ። በቃ ታገሽኝ። ይሄን ያህል ዓመት ታግሰሽኝ የለ እንዴ? አሁን ትንሽ ጊዜ ነው የቀረኝ። ሁሉም ነገር ይስተካከላል። እሺ? ሰውየው የለም፣ ውጭ ወጣ ብዬ ነው። ሁሉ ሰላም ይመስላል። ቤት ያላችሁ ልጅ ደግሞ እንደፈለኩ ማድረግ እችላለሁ። ትንሽ ከበድ የምትለው የቤት ሰራተኛዋ ናት። ታዴ በጣም ነው የሚወዳት። እሷን ልጅ ከዚህ ቤት ማስወጣት ከቻልኩኝ ሁሉም ቀላል ይሆናል። በዛ ላይ ዛሬ እንግዳ ይመጣል። ሁሉም ነገር በአንድ ወር ውስጥ ጨርሰን እንወጣለን። እመነኝ ስለ በዛ ላይ በጣም ናፍቀኛል። በቅርቡ እንገናኛለን። እሺ ቻው። አያቴ ይኸውልሽ፣ እኔ አንቺ ጋር በመጣው ቁጥር በዚህ ጉዳይ ሁሌ መከራከር በጣም ስልችት ነው ያለኝ። እንደውም ዛሬ አልመጣም፣ ቤት እመለሳለሁ። አንቺ ይሄን ጉዳይ አምነሽ እስክታይ ድረስ አልመጣም። ለእኔ ብለሽ እንደሆነ እኮ አውቃለሁ፣ ግን ደግሞ እኔ የምፈልገውን ነገር አክብሪልኝ። እንደውም ቀጣይ ሳምንት እመጣለሁ። ትንሽ ጊዜ ብቻ ስጪኝ። አሁን የመጣችው ሴት ማለቴ የምና እንጀራ እናት ጥሩ አትመስለኝም። ብዙም ደስ አትልም። እሺ አያቴ፣ በጣም ነው የምወድሽ። እሺ ቻው። በቃ እሺ። ግን ማን ነው የሚመጣው? ሰርፕራይዝ ነው። ሲመጣ ታያለሽ። ብቻ ግን ወንድ ነው አይደል? አዎ፣ ደግሞ አብሮን ነው የሚኖረው። እዚህ ቤት ግን አብሮን የሚኖር ሰው እየበዛ ነው። ምን ለማለት ፈልገሽ? አይ ምንም፣ አንቺንም ገና አልለመድኩሽም ብዬ። ቢሆንም አብረሻቸው ከኖርሻቸው ሰዎች በላይ ከኔ ጋር የተቀራረብሽ ይመስለኛል። አዎ እሱማ ተቀራርበናል። ምና ቆይ ልጠይቅሽ፣ ፈሪያ እዚህ ቤት ስንት ዓመት ኖራለች? አባቴ ሲያቀርባት ስታይ ወይ ልጁ ወይ ደግሞ እዚህ ቤት ብዙ ዓመት የኖረች መስሎሽ ነው አይደል? አልኖረችም ማለት ነው? እስኪ በደንብ ንገሪኝ ስለሷ። ይኸውልሽ ከዛሬ 2 ዓመት በፊት ነው እዚህ በራችን ላይ ወድቃ ያገኘናት። እኛ እንደውም ሌባ መስላን ነበር። ከዛማ በቃ ታሪኳን ስታጫውተው አባቴ ያዘንላትና አስገባት። ያለ ምንም ተያዥ ነው የገባችው? አዎ ተያዥም ደላላም የሚባል ነገር የለም። እቺ ልጅማ የሆነ ምክንያት አላት እዚህ ቤት የገባችበት ነገር። ምን አልሽ? አይ መቆየቷ ገርሞኝ ነው። የሆነ ክፉ ፊት ነው ያላት። አይ ፈሪያ እንኳን ክፉ አይደለችም። ማለት ጠዋት ተማረሽ ስታወሪ አልነበር? አዎ እንጣላለን። ያው አባቴ ስለሚወዳት በጣም እቀናባታለሁ። ለዛ ነው እንጂ እሷ ክፉ አይደለችም። ግን አስበሽዋል? ፈሪያ ከዚህ ቤት ብትወጣ አባትሽ ምን ያህል ሊወድሽ እንደሚችል? እሷ ከዚህ ቤት ብትወጣ አባቴን ሊወደኝ ይችላል። ስንጠብቀው የነበረ እንግዳ መጣ። በቃ በር ልክፈት። ውሽ አንቺ ነሽ እንዴ? እንግዳው መስሎሽ ነው አይደለ? እንደዚህ ሰፍ ብለሽ በሩን የከፈትሽው? አንቺ ራስ ስትሆኚ እኮ ነው የማርፈው። ባትመጪ ጥሩ ነበር። ማን ነው? ፈሪያ ናት። በቃ አሁን ያላስፈልጋችሁ ሁለታችሁ ስልክ። እንዴት መጣሽ? አንቺ ደውላ ስልክ አታነሳም። እዛ ከመብላላ ብዬ ላግዛችሁ እየመጣሁ። ጥሩ አደረግሽ። በያውን አብረን እናቀራረብ። አሁን ደግሞ ምንድን ነው? እርግጠኛ ነኝ እስካሁን ቁርስ አልበላሽ። የሚጠጣ ነገር አምጥቼልሻለሁ። እሺ አስቀምጥሽው አይደል? ውጪ። መቼስ የሁሉ ዝግጅት አዲሱ ለሚመጣው ልጅ ነው አይደል? ምን ለማለት ፈልገሽ ነው? ያው ከቀድሞ ፍቅረኛሽ ከተጣላሽ በኋላ ከማንም ሰው ጋር ተቀራርበሽ አታውቂም። አዲስ ከሚመጣው ልጅ ጋር ልትቀራረቡ ትችላላችሁ ብዬ እኮ ነው። አንድ ነገር ልንገርሽ፣ እኔ የዛን ጊዜ ያወራሽ አጠገቤ ማንም ሰው ስላልነበረ ነው። እንዲሁ ሳማ ብለሽ 10 ጊዜ እያወራሽ ቁስሌን አትነካኪው። እኔ እኮ እንደዛ ማለት ፈልጌ አይደለም። እሺ አሁን ክፍሌን ለቀሽ ውጪ። ተነሽ ውጪ።
ሄሎ አትደውልልኝ። እስኪ ደውልልኝ ድረስ እጠብቃለሁ አልኩህ እንዴ? አሁን እየመጣ ነው። ሁሉንም ነገር ያስተካክለዋል። አንቺ ሴትዮ ምንድን ነው የምታስተካክለው? ማን ነው የሚያስተካክለው? በአንድ ወር ጊዜ ውስጥ ሁሉን ነገር እንጨርሳለን። ምንድን ነው በአንድ ወር ውስጥ የምትጨርሺው? ፈሪያ ምን እያደረግሽ ነው? ስትመጥፈሽ ጋሺ ወደ ሳሎን እኮ ልሄድ ነበር። ተደብቀሽ እየሰማሽ ነበር ማለት ነው? ኧረ በጭራሽ እኔ ተደብቄ አልሰማሁሽም። እኔ እንደዛ እየሄድኩ ነበር። ትሰሚያለሽ? አርፈሽ ብትቀመጭ ይሻልሻል። ነው እንጂ ምንድን ነው እዛ የምታወሩት? ምንም ዝም ብለህ እያወራህ ነው አይደለም ፈሪሃ? አዎ። እሺ ከጨረሳችሁ አንዴ ላውራሽ። እንችላለን ታድዬ። መኝታ ቤት ገብተን እናውራ። እሺ ፈሪያ የቀረውን ማናት ታግዝሻለች። እሺ የሆነ የደበቅሽው ነገርም አለ። ምን እንደሆነ ብቻ ነው ማወቅ ያቃተኝ። እናያለን። እስኪ ምን እንደሆነ እንደርስበታለን። ምን ሆነሽ ነው ብቻሽን የምታወሪው? አይ ምንም። እሺ እንግዳው እስካሁን አልመጣም? አልመጣም። ግን ማን ይመስልሻል? እንግዲህ ሰርፕራይዝ ነው ብለዋል። እስካሁን ማንነቱ አልታወቀም። ታዴ ብቸኝነትሽን አይቶ ባል አምጥቶልሽ ይሆን እንዴ? ባል መጣ መሰለኝ። እሺ ክፈች። ተው እኔ ከፍተዋለሁ። እሺ ሂጂ ክፈች። አንተ ብርጭቆ ተሰበረ። ለምስ ቆይ እንዳይቆርጥሽ። አይ ደህና ነኝ። አንቺ እስኪ ልልሽ ማን ይመጣው? ፈሪሃ አስጁ ግባ። አሮንዬ የኔ ውድ በሰዓት ነው የተገኘው። የኔ ቆንጆ ተቀመጥ። ቁጭ ብለህ ጠብቀኝ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነህ? ሰላም ነው? ሰላም ነው። ሰላም ነው። ፈሪያ ነይ ተዋወቂ። ፈሪሃ እባላለሁ። ፈሪያ ስምሽ ይገርማል። ለማንኛውም አሮን እባላለሁ። ና በል ቁጭ በል። አትቆናል። እሺ ጋሽ ቆይ ልጅ እዚህ ምን ይሰራል? እሷ ምንድን ነው የሚወጣኝ? ደግሞ እርግጠኛ ነኝ ራሱ ነው። ወይኔ ጉዴ! ማን ነው? እኔ ነኝ። መናክፈችልኝ። ነግቢሽ ምን ሆነሻል? ለምንድን ነው የደነገጥሽው? ቆይ አሁን የመጣው ልጅ እዚህ ኖራል የተባለው? አዎ እነ ታዴ እንኳን ደህና መጣ ምናምን እያሉት ነበር። ምንድን ነው እንዴት ልንኖር ነው? ቆይ ምን ሆነሻል? ለምን ደግሞ አትናገሪም? የሆነ ጊዜ ነገርኩሽ ልጅ። የቱ ልጅ? ከአሁኑ ወንዶች አዳነኝ አልኩሽ። እንደውም በጣም ወደድኩት ምናምን ስልሻል ነበር። እኔ አላምንሽም። ያምራል ስልኩ ምን አለ በተቀበልኩት ምናምን ያልሽው ልጅ ነው? አዎ። ከዛ አንቺ የሚወደድሽው ልጅ ነው? አዎ። ግን እርግጠኛ ነሽ ራሱ ነው? ምናልባት አንድ ቀን ብቻ ስላየሽው ተመሳስሎብሽ እንዳይሆን። አይ እርግጠኛ ነኝ ራሱ ነው። በፍጹም ልረሳው አልችልም። ያው እንግዲህ እዚህ ቤት መምጣቱ ላንቺ ጥሩ ነው። አይመስለኝም። እንዴ ለምን? ወደድኩት ምናምን ስትይ አልነበር እንዴ? እሱን አልካድኩም። አሁንም ሳይው የእውነት ነው ልቤ የደነገጠው። እና ምንድን ነው ችግሩ? ወይ አንቺ ደግሞ ቆይ ለምንድን ነው የማይገባሽ? የዛን
ጊዜ ያገኘኝ ጥሩ ቦታ አይደለም። መና ይመስለኛል ይህ አጋጣሚ ላንቺ ጥሩ ነው። የምትወጁ ልጅ እኮ አብሮሽ ሊሆን ነው። መና ለማንኛውም እሱም ሳይሆን የሚወድሽ ይመስለኛል። አሳልፎ ላይ ሰጥሽ ይችላል። ግን የት ነበር ያገኘሽው? ምን አገባሽ? ቆይ ምን ጠይቂኝ ጠይቂኝ። እሺ አሁን እንውጣ፣ አባዬ እየጠራ ነው። ልጆች የት ጠፋችሁ ነው እንጂ? መናይ እንግዳው ተዋወቅሽ? አዎ ተዋውቂዋለሁ። ቁጭ በሉ እንጂ ቁጭ በሉ። ምግብ እንብላ። ፈሪሃ እስከዛ ቶሎ ብለሽ ቡናውን አቀራርቢ። እሱ ይደርሳል። አሁን ምግቡ እንብላና ፈሪሃም ከኛ ጋር ተቀምጣለች ብላል። አይ በቃ እኔ ቡናውን አፈላዋለሁ። ነይ ቁጭ በይ። ከመቼ ወዲህ ነው ብቻሽን ተለይተሽ በልተሽ የምታውቂው? እኔ እጄን ታጥቤ ልምጣ። ና ምን ያሳያል? መና አቤት። ደህና ነሽ? ደህና ነኝ አባዬ። ወይ ይሄ ልጅ እዚህ ነው የሚቆየው? አዎ ከዚህ በኋላ እኛ ጋር ነው የሚኖረው። እንዴ ለምን? ማን ነው? ስለሱ እኮ ምንም አልነገራችሁንም። ማን ነው? ምንድን ነው? ይምጥና ሁሉም ነገር እነግራችኋለሁ። ደስ እንደሚላችሁ አልጠራጠርም። እሺ አንበሳ ቤቱን ወደድከው? አዎ በጣም አሪፍ ነው። ነግሬ ነበር እኮ እንደምትወደው። ግን ሌላ አንድ ያልነገርሽኝ ነገር አለ። ምን? እዚህ ቤት ውስጥ በጣም ቆንጆ ቆንጆ ሚስቶች እንዳሉ። አፍህን ዝጋ። አላማ ላይ ብቻ ተኩር። እንደዚህ አይነት ውበት ቆንጅና እያየሁ እንዴት ነው አላማ ላይ ማተኩረው? አሮን ብላ እንጂ ብላ። አሮኒ አጣርጊ መስማት በደንብ ብላሽ። ለየኔ ውድ እና ምንድነው ልጁ ሳይወድሽ አይቀርም። እየሰረቀ ነው የሚያይሽ። ስነስርዓትሽን ይዘሽ ቢ ምን ብለሽ በዛልኝ ነው የምትወጂው ልጅ ቤትሽ ድረስ እያከነፈነፈ ያመጣልሽ? አንቺ ስነስርዓትሽን ያዥ። አጠገብሽ ቁጭ ብዬ ስበላ ጓደኛሽ አልኩሽ። ምንድን ነው የምታሽኮሽኩት? ይመስለኛል ስለ አሮን ለማወቅ ጓጉቷል። አሮኔም የጓጓ ይመስለኛል። ታዲያ ደስታውና ብስራቸዋ የኔ ልጅ እስካሁን ብቻዬን አሳድጌሻለሁ። በመሀል ህይወት መጣ ቤታችን ሙሉ አድርገዋለች። የጎደለን አንድ ነገር ነበረ፣ ወንድ ልጅ። አሮን ወንድምሽ